ትናንትና ከኤርትራ ጋር ባንታረቅ ኑሮ ምን ይውጠን ነበር? ትናንት ከኤርትራ ጋር ባንታረቅ ኖሮ ምን ይውጠን ነበረ? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ይህን ቪዲዮ ሁሉም ሰው እንዲሰማው እንዲያየው ፕሊስ አደራ አላለሁ። እውነት እንዴ አዳርሱት፣ ይዳረስ። ምን ችግር አለ? ወሬ እኮ ነው። ወሬ እንደው ወሬ የሚባል ነገር ምን አይነት እኮ እንደው ከጦር መሳሪያ ይበልጣል ወሬ። እናንተ ቆይ እስቲ እንደው ግርም የሚለኝ እኮ እነዚህ ወሬኞች አሉ አለ እነዚህ ጋዜጠኛ በለው ምን በለው ወሬኞች መቼም እንዴት አድርገው ፈልፍለው እንዲህ ያልሆነውን ሆነ የሆነውን አልሆነም እያሉ ወሬኞች በስመ አብ ከእነዛ ወሬኞች ደግሞ አንዱ እኔ ነኝ እኮ። እስቲ በእውነት ኧረ አድርጓ አቦተውና ይላል ያለ አዎ አድርጓ፣ ሰብስክራይብ ሸራ አድርጉ። ወይ ታምር! ቆይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ በዚህ የዛሬ 4 ዓመት ሲሪየስ የሆነ ጦርነት እኔ ቁም ነገር ነው የማወራችሁ። እንዴ ቀልድ አይደለም። እንዴ ቁም ነገር ከእኔ ቁም ነገር ነው እንጂ ቀልድ የለም። እና በትክክል አዳቱ ትዝ ይላችኋል። የዛሬ 4 ዓመት ሆነው አይደለ? 4 ዓመት አካባቢ ሆነው ከወያኔ ጋራ የሰሜኑን ጦር ተመታ ተባለ፣ ምን ተባለ። ከዛ በኋላ ጦርነት ተጀመረ። አሁን ጦርነት ተጀምሮ የሰሜኑ ጦር የተረፈው ወዴት ሄደ? ወደ ኤርትራ ገባ። ራቁቱን ነው የገባው። እንግዲህ እንደተነገረን ራቁቱን ገባ። ከዛ በኋላ የኤርትራ መንግስት ልብስ አልብሶ ቀለሙን ገላውን ሁሉ አጥቦ በሳሙና በእንዶድ ነው የታጠበው። ሳሙና ስለሌለ ስላለቀ ብዙ ስለሆነ ስራ በእንዶድና ባሸዋ አጥበው ልብስ አልብሰው በቃ በሶ ምናምን አብልተው ነው እንደገና አብረው ወደ ጦርነት ወደ መቀሌ የመጡት አይደለ? ከዛ መቀሌ ከገቡ በኋላ በቃ የህዋትን ጦር እየመቱ ከሽሬ ጀምረው እየመቱ ባድዋ በምናምን ያደረጉ እየመቱ ልክ ሁሉን ከአባረሩ በኋላ መቀሌን ለመያዝ ትንሽ ሲቀራቸው ወደ ድርድር መጣ። በቃ ዶክተር አብይ ምንድን ነው ያለው? የዛን ጊዜ መቀሌን በሻሻ አድርገናታል አለ። በቃ ዶክተር አብይ ልብ አስምሩና ያዙልኝ። ዶክተር አብይ ያለውን ነው እኔ አልጨምር አልቀን በቃ እንትን መቀሌ በሻሻ ሆናለች። ከዚህ በኋላ ምን እዛ መቆየትም ያስፈልገናል። እንደገና ደግሞ ጁላው የተማረከ የተባለው ምርኮኛ ነበር አይደል የተባለው? ይሄ ምርኮኛ የነበረው ምርኮኛ ተማርኮ የነበረው ማን ነበረ? ሰው ይሄ ተማርኮ እንኳን አሁን ጄኔራል የሆነው ማርሻል ነው እንጂ ሆነ ለካ እሱ ደግሞ ምን አለ ዱቄት ሆኗል። ዱቄት አሁን ዱቄት በአየር ላይ ከተበተነ እንዴት ሆኖ ይሰበሰባል? ስለዚህ የህወሓት ጦር ዱቄት ሆኗል። ዱቄት ነው አለ። እንደገና አበባው ታደሰ ደግሞ በተለ ለኤርትራ አለ። ኤርትራ ጦር ባይኖር ኑሮ እኔ እንዴት እንደምንሆን አናውቅም። ለኤርትራ የፈለገውን ያህል መስዋዕትነት እንከፍላለን አለ። ጄኔራል መሐመድ ተሰማ የሚሉት በቃ ምን ያልተባላል። ዳኛቸው አቦቶና እንትኔን እንኳን ድሌን ነው ምንድን ነው ደስታዬን አጣጥም ያልጨረስኩም ኤርትራ ለኢትዮጵያ ያደረገችውን። ይህ ሁሉ የተባለው መቼ መሰላችሁ? ከእንትን በኋላ እኮ ነው። ከድል በኋላ የህወሓትን ጦር አባረን እንደመሰስ ከተባለ በኋላ ከድል በኋላ የተሰጠ በስብሰባ እየተጨበጨበ ነው። ይህ ሁሉ እነ ማናቸው
የጠቅላይ ሚኒስትሩ ዶክተር አብይ ይሄ ምርኮኛ የነበረው ስሙ አያዘኝም እናንተ። ይሄ በምርኮኛው እና ያዘው ተማርኮ ጄኔራል ሆነ የተባለ አዎ፣ ብርሃኑ አበባው እንትና ማነው ይሄ መሐመድ ተሰማ ማነው ደግሞ ይሄ አንዴ ፊታውራሪ አንዴ ቀኝ አዝማች አንዴ ዶክተር ነኝ የሚለው ማነው ዳኛቸው የሚሉት ዳኛቸው። ቆይ ፊታውራሪ ነኝ ይላል፣ እንደገና ደግሞ ግራዝማች፣ እንደገና ዶክተር፣ እንደገና ፕሮፌሰር፣ ነገ ደግሞ ወይም ጳጳስ ይሆናል። አቡነ ምናምን አቡነ ዳኛቸው ወይ ጳጳስ ዳኛቸው። ይሄ የሆነው በቃ ሰውዬ እሱ አቦቶና ደስታዬን እያጣጣምኩ ነው፣ እንደዚህ ነገር አታምጣብኝ በኤርትራና እያሉ በቃ አስጨበጨቡን ኤርትራውያኖችን። በቃ እኛም ደስ ብሎን እዚህ በቃ ምን ልበላችሁ ኤርትራ ቆይ ላሳያችሁ፣ እውነት ደስ ይበላችሁ። እኛ ደስ ብሎን በቃ ያው ኢትዮጵያና ኤርትራ እንደዚህ አድርገን ቲሸርት አሰራን ምናድን በቃ ኤርትራ በቃ የኢትዮጵያ ምናምን የጀርባ አጥንት ምናምን እያል ስናደንቅ ስንበቃ ነበር። እስቲል እኛ እስካሁን ድረስ እዛሁን አይነት እንደተቸከልን ኤርትራና ኢትዮጵያ አንድ ናት። እኛ ተቸክለናል። ወይ ጉድ! ኧረ ወይ ጉድ! ኧረ ወይ ጉድ! እናንተ ፖለቲካ ነው ወይስ ምንድን ነው? እኔ ግርም የሚለኝ በቃ ይሄን ብቻ መልሱልኝ። ግርም የሚለኝ ትናንትና ስለ ኤርትራ የተነገረው ኤርትራ በቃ እንደ ጎንደር ሁሉ እኮ ኤርትራኖች ነበሩ። ጎሃ ሆቴል አካባቢ ኤርትራኖች እንደፈለጉ ይወጣሉ ይገባሉ። በቃ ኤርትራ በቃ ኤርትራ እኮ የኢትዮጵያ የጀርባ አጥንት በቃ ተብሎ ህዋትን አጠፋን፣ ዱቄት አደረግነው፣ ከተበተነበት ምናምን እየተባለ ተወራ። ልባችን ሁሉ ሞቀ። አሁን በቃ ትግራይና ኢትዮጵያ ሰላም ይሆናሉ። ትግራይና አማራው ክልል፣ ትግራይ ክልል፣ ሌላው የኢትዮጵያ ክልል በቃ ከዚህ በኋላ ሰላም፣ ጦርነት የሚባል የለም አለ። ደስ አለን። ኧረ በለው ደስ አለን። እና እንዴ ወይ እንደው ብቻ ወሬ ነው በሉኝ እንጂ እውነት ነው እንዳትሉኝ። በእውነት ወሬ ነው በሉኝ እናንተ። ኧረ እንዲያው ምን እንደምን ግራ ገባኝ እኮ። ቆይ እስቲ ምን እኔ ግራ የሚያጋባ ነገር። ቆይ ዶክተር አብይ ሁለት ናቸው እንዴ? ሁለት ወንድም አለ? ሁለት መንታ ናቸው ወይስ እንዴት ነው? ንገሩኝ እስቲ ይሄን መጀመሪያ ንገሩኝ። ዶክተር አብይ መንታ ናቸው ወይስ ምንድን ነው? ወይ መንፈስ ናቸው? ንገሩኝ እስቲ። ቆይ እስቲ ዶክተር አብይ እንዴ ከትናንትና ወዲያ ምን ነበር ያሉን? ኤርትራ ጋር ባንታረቅ ኖሮ ብለውን ነበር አደለ? ታስታውሳላችሁ? ስለ ኤርትራ እንደውም የኤርትራ የውጭ ጉዳይ ሚኒስቴር ሆናለሁ እንትና ማነው ኢሳያስን እኮ ኢትዮጵያን ምራ ሁሉ እስከ ማለት የደረሱ ነበሩ አደለ? ታዲያ ዛሬ ምን እሳቸው አይደል ዶክተር አብይ ይሄን በጭራሽ ምንም የሀገር መሪ እኮ ናቸው። እነዚህማ ይቀላምዳሉ ወይም ይናገራሉ ማለት በጭራሽ። እኔ እንዲያው በጭራሽ አልሰማችሁምም እናንተ ወረኞች፣ እናንተ የዚህ የጋዜጠኛ ምናምን የምትሉ ወረኞች አልሰማችሁም። ምክንያቱም አንድ የሀገር መሪ ኢትዮጵያን የምታግል ሀገር የሚመራ መሪ ትናንትና የተናገረውን ረስቶ ዛሬ ሌላ ይናገራል ማለት በፍጹም ኧረ ይሄ አይሆንም። ዝም ብላችሁ አሁን አሉ የተባለው ምንድን ነው? ከኤርትራ ጋር ሽሬ ገባን አሉ። ሽሬ ገብተን ሽሬ ቤት ማፍረስ ጀመረ። የኤርትራ እንትን ነው የሽሬን ከተማ ማውደም ፎቆቱ ምናምን ጀመረ። ተዋን ትንሽ ጸብ እንዴት ጫር አለች አሉ። ከዛ ቀጠለና አክሱም ላይ እንደዚሁ ወጣቶችን ሰብስቦ በላቸዋል፣ ረሸናቸዋል። አረ ይሄ ነገር ተው አለ። ተመልከቱ፣ የአንድ ሀገር መሪ ነው ይሄን እያለ ያለው።
የአንድ ሀገር የኢትዮጵያ መሪ ነው ይሄን እያለ ያለው። ምንድን ነው አክሱም ላይ በጅምላት ሲረሽን ተው ብለን የጸቡንትን ዲግሪ ትንሽ ከፍ አላሉ። ከዛ ደግሞ ፋብሪካዎችን ምንም በዚህ በእንትን የመድኃኒት ፋብሪካዎችን የምናም እየነቀሉ መንቀል የማይችሉትን ደግሞ እያፈራርሲ ጸባችን እየተጋጋለ መጣ አለ። ከዛ በዚህ የተነሳ ልክ መቀሌ ላይ ከመድረሳችን በፊት መቀሌንም ደግሞ እንደዛ እንዳያፈርሱብን ብለን እኛም ወደ መቀሌ ሳንገባ እነሱንም እንደዚህ አድርገን አባረና ጸባችን በዚህ የተነሳ ነው። ከኤርትራ ጋር የተጣላ ነው በቀይ ባህር ምክንያት ሳይሆን ጸባችን ገና የዛን ጊዜ በተደረገው ጦርነት ነው ብለው ተናገሩ አሉ። በእንትንም እያቀረቡልን በዚህ ምንድን ነው በቴሌቪዥንም እያቀረቡልን እሳቸውን ድምፅ የሚናገሩትን እያመጡ አሰሙን። ድምፃቸው የሱ ነው፣ የሳቸው ነው። መልካቸው የሳቸው ነው። ምንም የተቀየረ ነገር የለም። የተቀየረ ምላስ አፍ አንደበት ላይ ነው። ትናንትና ከኤርትራ ጋር ባንታረቅ ኑሮ የኤርትራ ጠቅላይ ሚኒስትር የኤርትራ የውጭ ጉዳይ ሚኒስትር እሆናለሁ ያሉት አብይ አህመድ ዛሬ ደግሞ ኤርትራ ሌቦች፣ ቀማኞች፣ ገዳዮች እና ይሄ አብይ አይደለም፣ ይሄ ዶክተር አብይ አይደሉም። እንዴት ተው አታስመስሉ። ይሄ እኮ ዘመኑ ምን መስላችሁ? ይሄ ኤአይ ነው የሚባል መጥቶ የለ አስመስሎ እንትን ቢል በቃ ፓርላማው ትናንትና ሲያጨበጭብ የነበረ እኮ ኤርትራ ጀጋሩ ሲል የነበረ ዛሬ ደግሞ እንደዚህ ከኤርትራ ጋር ተጣልተን ምናምን ሲል ፓርላማውን ተውት። ፓርላማው ዝም ብሎ ዶሮ አሁን ዶሮ እርባታ አካባቢ ታችኋል። ይሄ ዶሮ እንትን ይዞ ጥሬ ይዞ ሲመጣ ዶሮዎች አካባቢ ጥሬ ይዞ ሲመጣ ገና ብትል ግር ብለው ይወጣሉ ዶሮዎች። ፓርላማው ዶሮ በላቸው። እናንተ ወይ ኢትዮጵያ ወይ ኢትዮጵያ። ስለዚህ ዶክተር አብይ ትናንትና ስለ ኤርትራ እንደዛ ሲናገሩ ዛሬ ደግሞ እንዴት እንደዚህ አይደሉማ። እሳቸው አይደሉም። ተው ሴሬሱ እሳቸው ይሄንን አይሉም። ይሄ ከኤርትራ ጋር እንደዚህ ሽሬ ላይ ምናምን በፋብሪካዎችን ወጣቶችን አድዋ ላይ ገለው እሳቸው አይደሉም። እንዴት ትናንትና የተናገሩትን አለ እኮ እንዴ ዛሬ እሳቸው ስላልሆኑ ይሄ መንታ ወንድም አላቸው አይደል የሚባል ነገር የሰማው መስሎኛል። ዶክተር አብይ መንታ ወንድም አላቸው የሚባል የሚቀላምድ ቀላማጅ የሆነ መንታ ወንድም እንዳላቸው ሰምቻለሁ። እሱ ነው አስመስላችሁ ይሄ በኤአይ በምናምን አስመስላችሁ ያመጣችሁ እንጂ ዶክተር አብይ ይሄን አያደርጉ። ይሄን አይሉም እንዴ ይሄን አይሉም እንዴ። በዛ አይነት እኮ ባለፈው ምንድን ነው ያሉ? ባለፈው አሁን ምንድን ነው ስለ አባይ የኢትዮጵያ ሕዝብ በቃ ያወጣው ብር ስለ አባይ ላይ እንደ ጠብታ አይን ጠብታ አለ እንደ አይን ጠብታ መድኃኒት ጠብታ ነው ብለው ዛሬ ደግሞ ሙሉ ለሙሉ በቃ ይሄን ውሸትም ቢሆን ተቀብየዋለሁ። እኔ አምኛለሁ። ሙሉ ለሙሉ የኢትዮጵያ ሕዝብ የውጩም የውስጡም አውጥቶ የሰራው ነው። ከውጭ አንዲት ብርም እርዳታ አልተቀበልንም፣ አንዲት ብርም ብድር አልገባንም። የኢትዮጵያ ሕዝብ የውጭም የውስጡም ነው የሰራው ስላሉ ደስ ብሎኛል። ብሬ ይተርፍልኛል፣ እስካሁን ይወልድልኛል። በቃ ባለፈው ተናድጄ ነበር። እንዴ በቃ ሊሸጥ ነው ምናምን እንደዚህ የውጭ ዳለበት ተብሎ ድርሻዬን ብዬ ነበር። ዛሬ ውሸትም ቢሆን ይህን ተቀብያለ። ዛሬ የዛሬው የሚስራው መንታቸው የሚናገር ምናምን የሚናገር አባይ የኛ ነው ንብረታችን ነው ስላሉ ይሄን አክሴፕት ተቀብያለሁ። ውሸታቸውን ሌላ ሰው የሚናገረው ተቀብያለሁ። ግን የሚገርማቸው ትናንትና ከኤርትራ ጋር ባንታረቅ ኖሮ ምን ይውጠን ነበር ያሉት ዶክተር አብይ ዛሬ ስለ ኤርትራ ይሄን ይናገራሉ ብዬ በጭራሽ
እንደው ከዚህ አላስገባውም እውነት በጭራሽ። ተው ስትናገሩ እናንተ ጋዜጠኞች እናንተ ስትናገሩ አለ አይደለ እንደው 50-50 ባይሆን እንኳን 50-50 ነው የሚባል 50-50 እያደረጋችሁ ብትናገሩ ጥሩ ነው። 50 እውነቷን 50 ደግሞ እንደው ጨመር የምታደርጓትን ብታደርጉ ጥሩ ነው እንጂ እንደው ጨርሳችሁ ምናምን ሽሬ የሽሬን ከተማ ኤርትራ ወታደኛ ወደፊት ስንሄድ እነሱ ከኋላ እየተከተሉ የሽሬን ከተማ ማፍረስ ጀመሩ። ፎቁን ምናምን መዝረፍ፣ ማንኪያውን ሁሉ መውሰድ ጀመሩ አሉ። ከዛ ደግሞ አይ ብለዝ አክሱም ላይ ደግሞ የትግራይን ወጣት ሰበሰቡና በቃ ጨዷቸዋል። በቃ አሰቡና እያረገ ወታደሩ ምን እያደረገ ነው? የኢትዮጵያ ወታደር እስቲ እንዲያው እውነት ከሆነ እውነቴን ዶክተር አብይ የተናገሩት ከሆነ የኢትዮጵያ ወታደር ምንድን ነው የሚያደርገው? እየታገለ ህዝቡ ነው የምታገለው፣ ለትግራይ ህዝብ ነው የምታገለው፣ ህዋትን ላጠፋ ነው ብሎ እንደገና ወጣቱ ተሰብስቦ ሲረሸን ምን እያደረገ ነው? ምን እያደረገ ነው እንዴ? በዚህ እኮ ተጠያቂ እንደሚሆነው አያውቁም እንዴ ዶክተር አብይ? ይሄን የተናገሩት እርሶ ከሆነ ተጠያቂ እኮ ነዎት። ህዝቦ ሲጨፈጨፍ አይ ብለው ሲሄዱ ከዛ አክሱም ላይ ምናምን ላይ እንደገና ምንድነው ይሄ ፋብሪካዎችን አዲግራት ላይ እንደዚህ ያሉትን ፋብሪካዎች እየነቀሉ ምናምን እያፈረሱ ሲወስዱ ዝማን ሁሉ ያስጠይቆታል። ወታደር ከሆነ እንዴ የሀገር እኮ መሪ ነዎት። ይሄ ቃል እውነት ከሆነ ይሄ አባባል የዛሬው የትናንቱ የእርሶ ቃል ከሆነ እውነት እርሶ ከሆኑ ይሄ ያስጠይቃል እኮ። ይሄ የአንድ ሀገር መሪ ሊሆን የሚበቃ አይደለም። ምክንያቱም ሁለት ሚላስ መሪ አንድ ቆራጥ ነው። መሪ ግደል እሰር ነው እንጂ እንደዚህ ስለሆነ እንደዚህ እንዴት ነው ምንድን ነው አይለማመጥም ነው ምናምን አይለማመጥም። ስለዚህ ትናንትና የኤርትራን ህዝብ እንደዚያ ሲያሞግሱት ከነ ጄኔራሎች ምርኮኛው አያዘኝም። ይሄ ምርኮኛ በእናታችሁ ምርኮኛ ስለሆነ ነው መስልም አያዘኝ። ምርኮኛው በምርኮኛው ታውቁታላችሁና ስሙን ስለማይመጣል ብርሃኑ ነጋደል ብርሃኑ ያኛው ብርሃኑ ጨለማ አይደለ? ይሄ ብርሃኑ ማን ነው? ጁላ ነው። ብርሃኑ ጁላ እና እነሱ ሁሉ ዱቄት ተበትኗል። የኤርትራ የእንትን ምንድን ነው የህዋት ጦር ተበትኗል። አበባው ለኤርትራ በቃ ራሴን ሰዋለሁ፣ ጠቅላይ ሚኒስትሩ ደግሞ ለኤርትራ የውጭ ጉዳይ ሚኒስትር እሆናለሁ ያሉት ምላስ ዛሬ ደግሞ ኤርትራን እንደዚህ ነው የተጣላ ነው በዚህ ነው እንጂ በቀይ ባህር አይደለም እንዴ? ዶክተር አብይ እውነት እሱ ከሆነ ያሉት ቀይ ባህር ላይ እኮ ምንድን ነው ኢሬቻ እናከብራለን ብለውናል። ጥምቀትን እኮ ትናንት ጥምቀትን እኮ ቀይ ባህር ላይ እንትንላለን እናከብራለን ቀይ ባህር ላይ ጥምቀትን ብለዋል እኮ እንዴ። ትናንት ለሰራዊቱ እኮ ካርታ እንደዚህ የኢትዮጵያን ካርታ ይዘው እኮ ይሄው አሳይተዋል እኮ። ሁሉም ነገር መንጌ እንዳለ ሁሉም ነገር ወደ ጦር ግንባር እንዳለ ሁሉም ነገር እኮ ወደ ቀይ ባህር ብለውናል። ታዲያ በምንድን ነው ጠቡማ? ይሄ ነው ካሉን ይሄ እንዳልሆነ ቀደም ብለው እኮ ተናግረውናል። የኤርትራ የውጭ ጉዳይ ሚኒስቴር ሊሆኑ ነግረውናል እኮ እሱ እያሉ ጠቅላይ ሚኒስቴር እሱን እኮ የኢትዮጵያ ጠቅላይ ሚኒስቴር ሁንን የከስር ልሁን እኮ ብለውናል። ታዲያ ዛሬ ማን ነው? እርሶ እንዳልሆኑ እኔ እርግጠኛ ነኝ። እና እባካችሁ ይሄንን ዛሬ የተናገሩትን ዶክተር አብይ የሽሬ አድዋ ላይ ምናምን ትግራይ በሻሻ አርገናታል ምናምን የተባለው ከዚህ በፊት ዛሬ መቀሌን እንደዚህ የተባለው ወሬ አሉባልታ ነው። እሳቸው አይደሉም መንትያው ነው በሉኝ። እንደው አስተያየት ስጡኝ ፕሊስ። እንደው እውነት ልረፍ። እኔ በጣም እንትን ብያለሁና አይ ዶክተር አብይ አይደለም በኢአይኤ የተመሰረተ እንደ ፎርጅድ የሆነ
የእሳቸው ወንድም አለ፣ መንትያ ወንድም አላቸው አሉ። ከዛ ከበሻሻ የመጣ እሱ ነው እንጂ እሳቸው አይደሉም በሉኝ እና ልረፍ በሉኝ። እንዴ ኧረ እንዴ አይሆንም። የአንድ ሀገር መሪ እንደዚህ አይልም። መሪ እኮ ሁሉ ነገር በእጁ ነው፣ በጉልበት ኗል። ምን ያቀላምደዋል? አለ ነው። ስለዚህ ትናንት የተናገሩትን ስለ ኤርትራ የተናገሩትን ያን ያህል ክበው ከነ ጄኔራሎች ከነ ቀኛዝማች ግራዝማች ማን ነው ቀኛዝማች ግራዝማች ጳጳሱ ማን ነው ይሄ ዳኛቸው ዶክተሩ ፕሮፌሰሩ ዳኛቸው እነዚያ ሁሉ እንደዛ ብለው አስጨብጭበውን ዛሬ ደግሞ ኤርትራ ጋር የተጣላ ነው። ይሄን ስላደረጉ ነው፣ ስለሰረቁን ነው። ትናንት እኮ ምንድን ነው ከኤርትራ ምንድን ነው የትግራይ ወታደሮች የብልጽግና ወታደሮች የትግራይን ሴት ደፈሩ ሲባል እነሱ ሴት እኮ ነው የደፈሩ፣ እኛ ግን በሳንጃ ተደፍረን ኤርትራኖች ናቸው እንድናገግም ያደረጉን ብለውን አልነበር ወይ? አረ ወይ ኢትዮጵያ ወይ ኢትዮጵያ ወይ ኢትዮጵያ! መቼ ይሆን ከዚሁ ጥንቅጥ ምቶቹ? በእውነት እስካሁን ድረስ ፎካሪ ነበር። ዘራፍ አጋጊ ዘራፍ አጋጊ ወይ አንቺ ጉደኛ ሀገር! ፓርላማ ዶሮ ግባ ወደ በረት የፓርላ አይታጃት ይሄ ቀልድ ነው። አሁን ይህን የተናገረው ዛሬ የተናገር የዶክተር አብይ አይደለም፣ የዶክተር አብይ ወንድም ነው ወይ ይሄ ነው በሉና ንገሩኝ፣ እውነቱን ንገሩኝ። ከዛ በኋላ እውነቱን ደግሞ ይዤ ቪዲዮ ሰራለሁ። አሙተውናል። እውነት ንገሩኝ። አይ ሳቅ አለ። ንገሩኝ እውነቱ። አይ ዶክተር አብይ የትናንትናው ዶክተር አብይ ሳይሆን ይሄ ሌላ ወንድሙ ነው ወይም የተቀነባበረው። ፓርላማውም እንደዛ ነው በሉና ጻፉልኝ። እሺ፣ አዎ እጠብቃለሁ። ባይ